ከመንገዱ የወጡት ሰዎች ከአንድ እግዚአብሔር እንድንለይ ይፈልጋሉ። ከአንድ ያሬዳዊ ዜማ ወጥተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደም ወጥተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወጥተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በሞቴ ንገሩኝ። ምን አንልም? በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው ያልኳችሁ ያለሁት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምን መስመር ያጣው? መንገዳችን መስመር አላጣም? ትዳሩ መስመር አላጣም? ክህነቱ መስመር አላጣም? መስመር አጥቷል። አሁን ተመልከቱ። 1 ግራም ትሆናለች ጉንዳን በእነሱ እግር ተረግጦ መንገድ በ24 ሰዓት ባለሞላ ውስጥ ይወጣል። የኛ እግር ምን ነው መንገድ አላወጣለ? ምን ነው አላወጣለ መንገድ? ጉንዳን ረግጦ መንገድ እያወጣ አንተ እንዴት ነው መንገድክን አስምረ መሄድ ያቃተ? እንዴው እኮ ተመልከቱ። የምንሄድ ከየት ነው? የክርስትና ጉዞ በሉ ሁላችሁም በሉ እንጂ ንገሩኝ። የክርስትና ጉዞ 2 ነው። ስንት ነው? አንደኛው ምልኩስና፣ አንደኛው ትዳር ነው። አለቅ። ከክርስቶስ ተነስተ በሁለቱ መስመር ትደርሳለህ። መንገድ ላይ ታዲያ ወጣ እያልክ እየመጣ ነው እንዴ? የክርስትና ጉዞ በትዳር ከሆነ ድንግልናን ጠብቀህ አግባ ነው። ምንኩስና ከሆነ መንኩሰህ ኑር ነው። ስለዚህ በዚህ መስመር ላይ ይህን መስመር ማፈረስ የሚፈልጉ ሰዎች አሉ። እኛ ትክክል ስላልሄድን ነው መንገዱ አላደርሰን ያለው። እዚህ መንገድ ላይ እየቀረን ያለ ነውና በመንገዱ ሄደን ለቤታችን እንድንበቃ መድኃኔዓለም ይርዳን። አንድ መንገድ ሃይማኖት ናት። በአንድ መንገድ ተመልከቱ። በአንድ መንገድ እንወጣለን፣ አንድ አምላክ እናምናለን። በአንድ መንገድ እንሄዳለን፣ በአንድ አምላክ ስም ተጠምቀናል። አንድ መንገድ አለችን፣ አንድ ቤተ ክርስቲያን አለችን። አንድ መንገድ አለችን፣ አንድ ርስት መንግስተ ሰማያት አለችን። አንድ እናት አለችን፣ አንድ ድንግል ማርያም እናት አለችን። አንድ ምግብ አለን፣ አንድ ምግብ የክርስቶስ ሥጋና ደም አለን። አንድ መጠጥ አለን፣ አንድ መጠጥ የክርስቶስ ደም አለን። አንድ ልብስ አለን፣ የልጅነት ልብስ አለን። አንድ ያሬዳ አንድ ቋንቋ አለን፣ አንድ ያሬዳዊ ዜማ አለን። አንድ ተመልከቱ፣ በደንብ አድርጋችሁ ስሙልኝ። አንድ የሆነ ነገር ሁሉ ነው ያለን። አንድ ሐሳብ ያላቸው ካህናት አሉን። አንድ ሐሳብ ያላቸው ሐዋርያት አሉን። አንድ ሐሳብ ያላቸው መምህራን አሉን። የተለያየ ሐሳብ የላቸው። ተመልከቱ፣ በዚያች አንድነት ውስጥ ነው ወደ አንዱ ወደ እግዚአብሔር የምንደርሰው። ወደ የት ነው የምንደርሰው? እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እግዚአብሔር ስንት ነው? መንጋው ስንት ነው? አንድ እረኛ ካለ ስንት መንጋ አለ? ታዲያ እኛ ክልል አውጥተን እኛ እንትና ነኝ እኔ እንትና ነኝ ማለትን ከወዴት አመጣ ነው? ከነዚህ ሰዎች ራስክን ማራቅ ነው ያለብህ። ለምን? አንድ መንገድ ነው ያለው። አንድ ሃይማኖት ነው ያለው። አንድ ርስት ነው ያለው። ዘፈን ቢዘፈን ምን አገባ አንተ? አንድ ያሬዳዊ ዜማ ነው ያለው። ሰዎች ልክ አይደለም ቢሉ ምን አስጨነቀ አንተ? አንድ ልክ የሆነ መንገድ ኦርቶዶክሱ ብቻ ነው ያለው። ለዚህ ነው ተመልከቱ፣ ከቃሉ ጋር ናችሁ። ከዚያ መንገድ ወጣ ይሉና ትሉን አነቅ አድርጎ ይዘው እያንከባለሉ በህብረት ትልቁን እያንከባለለ ትንሹ ይወስደዋል። ምን ስላለ? በሉ ህብረት በሉ እንጂ በሞቴ ንገሩኝ። ከዚህ ህብረት ከተነጠል መውሰድ አንችል። እመቤታችን በአዳም አብራክ ውስጥ እንደ ዕንቁ ታበራ ነበር። ዕንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባህሪ ተገይታ የአዳም ኃጢአት አልወደቀባትም ብልህ ለምንድን ነው የምታደንቀው ይላል። ድንግል ማርያም እንደ ብረት አይደለችም። ድንግል ማርያም እንደ ዕንቁ ናት። ድንግል ማርያም እንደ ወርቅ አይደለችም። ድንግል ማርያም እንደ ዕንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። ዕንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈሩ ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረጩታል፣ ደራርበው ያነጥፉታል። ከዛ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ። አንድ ልጅ። ከዚያም በኋላ ደግሞ
የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ከመ እምጽቡር ጽሩ የገብራ ይላል። ከጭቃ እንደተገኘ ወርቅ ባህሪው ካደፈበት ከአዳም የተገኘች ንጽሕት እንቁ ድንግል ማርያም ነበረች ነው። ከዚያ ያችን ምን ይላታል አለ ይጠርጓታል አለ በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ ሽቱ ይረጯታል አለ መዓዛ መለኮቷ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲታ አምላክ ተብላ ትኖራለች ማለት ነው። ከዚያ በኋላ ምን አለ ያችን ደራርበው ያነጥፏታል አለ እመቤታችን ድንግል በህሊናሃ ወድንግል በስጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል ድንግል በህሊናሃ ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በህሊናዋም ድንግል ናት። ቅዱስ ዮሐንስ አፈወርቅም ይላል አይደል እስመ ለመላእክት ሰይተክሎሙ ድንጋሌ ህሊና ለመላእክት የህሊና ድንግልና አልተቻላቸውም ከመቤታችን በቀር የህሊና ድንግልና የተሰጠው የለም። ከአራት ወገን ንጽሕት ናት። አንደኛው ከመስማት ንጽሕት ናት ጠበቃት የተባለው እኮ ነው። ከመስማት ንጽሕት አድርጓታል። ሁለተኛው ከማየት ንጽሕት ናት። ገሲስ ሰው በአካሉ በእጁ ዳሶ ከሚሰራው ኃጢአት ንጽሕት ናት። ከርእይ ከሰሚ ከገሲስ ከአጼ ነው በሽታ ከሚመጡ ኃጢአቶች ንጽሕት ናት። የት ነው የተወለድኩት? ኢትዮጵያ ነው እንዴ የተወለድኩት? ሸውዳችሁኝ አሜሪካ መወለድ ነበረብኝ አለ ሰው። አሁን ይህን እየሳቀ ሸር ያደርጋል። ይህ እኮ የሚያሳየው ምን መሰላችሁ? ኢትዮጵያ ውስጥ የሚወለድ ተወልዶ ማደግ የማይፈልግ ህፃናት እንዲኖሩ መስራት ነው የፈለጉት በተጠቀሟት አጋጣሚ ማለት ነው። በዚያች አጋጣሚ ሰርገው አንተው እኮ ነው እየሰራ ያለው። አንተ ለነሱ ታማኝ ወዳጅ ሆናል። ለሀገር ግን ሳታውቅ ታማኝ ጠላት እየሆንክ ነው። ሀገር ጠል ትውልድ ገብተው ሰርገው ሰርተዋል። በአዲስ ዘመን የምስጥ መከላከያ መያዝ አለብን። ምስጡን ላናጠፋው እንችላለን። ቤታችን ላይ ግን ድርሽ እንዳይል ማድረግ እንችላለን። በአዲስ ዘመን ይህን አቅደን መነሳት አለብን። ተመልከቱ፣ ታማኝ ጠላት አፍርቶ እኮ ነው እነ ትዝታውን የኢትዮጵያ ዘመን አቆጣጠር ብቸኛ አንድ መንገድ እነግራቸዋለሁ ሰዓት ካለኝ። ብቸኛ አንድ መንገድ ይች ብቻ ናት። በቃ ከዚች ውጭ የለም። ከሰማይ በታችም ከምድርም በላይም አንድ እግዚአብሔር አለ፣ አንድ ሃይማኖት አለ። ከዚያ ውጭ እምነት የለም። በመሰባሰብ ብዛት እንጂ ለውጥ አያመጣም። ሰው በመጮህ መደንቆር እንጂ እውነት አይመጣም። እውነት ያለው እዚህ ስለሆነ ጠላቶቻችን ታማኝ ወዳጅ ሲገዙ በሀገራችን ላይ ታማኝ ወዳጅ አጥተናል። ስለዚህ ምንድን ነው የምስጡን መነሻውን ማስቀረት ባይቻለንም ከቤታችን እንዳይገባ ማድረግ አለብን ነው። እየሰማችሁ ነው? እስኪ አንድ ነገር ልንገራችሁ። ዝንብ ቢንጋጋ ዝንብ ቢጮህ የዝንቡ አውራ ቢመጣ ወተቱን ከከደንከው ቤት አባቱ ይገባል። አሁን ደግሞ ዝንብ እኮ ላይጠቀም እኮ ነው። ተመልከቱ፣ ዝንብ ላይጠቀም ወይ ወተት ላይጠጣ ገብቶ ለመሞት ወተቱን ለማስደፋት ይዞራል። እኛ ዝንብ በማገድ አንደክምም። የወተቱንም ክደን ወተት ግን ክደነው ነው እያልኩ ያለሁት። እስኪ በሉ ዝንብ በማገድ በሉ እንጂ አንደክምም። መፍትሄው ምንድን ነው? ባሉ ነገሩ እንጂ ወተት ግን መክደን ነው። እኛ እነሱ እንዳይመጡ በዚህና ላናር ልብህን ዝጋ ነው በቃ። የልብህን በር ዝጋ። እንደዚህ ያለው እኮ ነገሌ እኮ ሌባ ናቸው። ምን አገባኝ? ቀጥል መንገድ ዝም ብለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ልክ አይደለችም። ከየት ተነስተህ ነው ጎላላ? ከየት ተነስተህ ነው አንተ ልክ ሆነ የመጣው? ዝም ብለህ ሂድ። ኢየሱስ እኮ ያማልዳል። ዝም ብለህ ሂድ በቃ። ዝም አትለው እንዲሁ ጎበዝ አያማልድም። ያማልዳል። ያው ገባ ጭንቅላት ውስጥ በቃ። ለምንድን ነው ከፍተህ የምትሰጠው? ክደን በቃ። እዚህ አካባቢ ያሉት ሰፈር እዚህ እኮ እነ ቄስ እንትና እኮ እንደሄደ ዝም ብለህ ሂድ ቤክን። የሰው ነገር አስገብተህ ትል ሆድ ውስጥ ታሳድግ እንደ የነገር ትል መዝጋት አለብን። ለነገር የተዘጋ ልብ፣ ለተንኮል የተዘጋ ልብ ሊኖረን ይገባል። የማያስገባ ማለት ነው። ስለዚህ ተመልከቱ፣ እየሰማችሁኝ ነው? ያሁኑ ትውልድ ያሁኑ የጥፋታችን ውጤት አሁን የተነሳ ሳይሆን አልመውበት ሰርተው እቤታችን ድረስ አፈር አድርገው የላኳቸው ሰዎች አሉ ነው እያልኩ ያለሁት።
እኛ ድረስ መጥተው በቆባችን፣ በሻሻችን፣ በመስቀላችን፣ በዜማችን፣ በትውፊታችን፣ በባህላችን ወረራ ተደርጓል። በማን? በራሳችን ሰው። አውራው ያለ ማዶ ነው፣ ሰራዊቱ ያለ እዚህ ነው ማለት ነው። አዲስ ዘመንን ይሄንን በመዝጋት መነሳት አለብን ነው። እየሰማችሁ ነው? ባሉ ነገሩኝ እንጂ የምስጡን አውራ እናጠፋም። ምስጦቹ እንዳይደርሱ ግን ማድረግ እንችላለን። ለዚህ ነው የገጠር ሰው ክምር ሲከምር ቅጠል ያረጋል አይደል? ከዛ ድንጋይ ያረጋል፣ ከዛ ከተገኘም አመድ ያረጋል። ከዛ በኋላ ምስጥ እዛ ጋር መጥቼ እወጣለሁ ብትል አመድ ነው፣ አትወጣም። በቃ ከእርሻው ላይ እኮ ማጥፋት ላይ ይችላል። ከሀገር ላይ አለም እኛ ግደል የሚል እምነት የለንም። በቃ ይሄ እውነቱን ነው የምነግራችሁ። በመግደል አንጸድቅም፣ እኛ በመሞት ነው የምንጸድቅ። ግን ምንድነው ድርሽ እንዳይሉ ልጆቻችንን በመጠበቅ ሀገር ጠል ትውልድ ተቀርጿል። አሁን እስኪ 5 የ6 ዓመት ልጅ ሂዱና ትምህርት ቤት ራእይ ምንድነው በሉት፣ ውጭ ሀገር ሄጄ በቃ አለቅ። ሁሉም እኔም እናንተም ማለት በቃ ሁሉም ለምን ሀገሬ ላይ እንዴት እለቃለሁ፣ ሀገሬን እለውጣለሁ፣ በዚሁ እምነቴ ልጅ ሰርቼ እለውጣለሁ አይደለም። ሄጄ ሰርቼ ከዛ ፎቅ ገንብቼ እመጣለሁ። በቃ ሀገሬ ያው እንደዛ ናት ማለት። በምንድን ነው የተሰራው? እዚሁ ባሉ ሰዎች ማለት ነው። ከነዚህ እንድንጠበቅ መድኃኔዓለም ይርዳን። አሁን ኢትዮጵያ ላይ መኪና ጠብ መስራት አቅቶናል እንደምታውቁት። ወይ መኪና መግጠም እንጂ መስራት ከየት አባታችን አምጥተን። ታዲያ ሁልጊዜ የሰው መኪና ገጣሚ ሆነን ልንቀር ነው እንዴ ጎበዝ? መኪና ለመስራት መነሳት አለብን እኮ እያልኩ ያለሁት። ጥበብ ከየት እናንጣ ካልከኝ ና ከቤተ ክርስቲያን አምጣ። ቤተ ክርስቲያን ያለ ብረት ከየት እንደሚሰራ ማን የነገረ? ቤተ ክርስቲያን ነው እኮ የነገረችው። ብረቱን የሄደ አንጥረ አፈሩን አንጥረ ብረት ማድረግ ያንተ ድርሻ ነው። ለማንኛውም በዛው ላይ ልንገራችሁ፣ ቆርቆሮ ወይንም ብረት የሚሰራው ከአፈር ከቆላ ከበረሃ አፈር ይሰራል ብላናለች። ያንን ማዕድን ተመልከቱ። የመካከለኛው 100 ክፍለ ዘመን የጥበብና የፍልስፍና ውጤት የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰርቀው የሄዱበት ዘመን ነው። እኔ ፖለቲካ ልሰብካችሁ አይደለም፣ በደንብ አድርጋችሁ ስሙኝ። አፄ ቴዎድሮስ መጻሕፍትን እየሰበሰቡ ካስቀመጡ በኋላ ነው መጥቶ ጠላት አፄ ቴዎድሮስ ከሞቱ በኋላ ኢትዮጵያን መውረሩን ትቶ መጽሐፍ ብቻ ነው ይዞ ሄደው። ምክንያቱም የሚፈልገው ዕውቀት ነው። ከዚያም በኋላ ነው የመካከለኛው 100 ክፍለ ዘመን የምርምር ዕውቀት የተሰራው ማለት ነው። በማን መጽሐፍ? በቤተ ክርስቲያን። ይቺ ቤተ ክርስቲያን የማታውቀው ዕውቀት የለም። የእሷ ልጆች ያድርገን። አሜን አትሉ? ነን እኮ አይደል? በቤቱ ያጽናን። እሺ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተ ክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተ ክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደግሜ ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር በሰላም ከአጋንንት ስርዓት ለመፈታት ይህንን ያድርጉ። የተወደዳችሁ የልዑል እግዚአብሔር ልጆች አስቀድማችሁ ሸር፣ ኮፒ ሊንክ አድርጉ። በመቀጠል ደግሞ መፍትሄዎቹን እነግራችኋለሁ ማለት ነው። የእግዚአብሔር ሰላም ከእናንተ ጋር ይሁን። በመጀመሪያ ደረጃ በአንደኛ ደረጃ አጋንንት አድሮበት የተሸገረና የታመመ ሰው የመጀመሪያው ማድረግ ያለበት ምንድን ነው? ንስሐ መግባት። ከልጅነት እስከ እውቀት የሰራውን ኃጢአት አንድ ሽራፊ ሳያስቀር ጸልዮ ሙሉ በሙሉ ከነፍስ አባቱ ቀርቦ ንስሐ መግባት ያስፈልጋል ማለት ነው። ንስሐ ለምንድን ነው የምንገባው ካላችሁ፣ ንስሐ ሰው ሲገባ ኃጢአት የሰይጣን ማቅረቢያ ሲሆን፣ ንስሐ ደግሞ ከእግዚአብሔር ጋር የምንታረቅበት ከዲያብሎስ ጋር የምንጣላበት ትልቁ መሳሪያችን ስለሆነ ንስሐ መግባት ያስፈልጋል። ንስሐ ገባን ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከሆነ ደግሞ አጋንንት በኛ ላይ ምን ስልጣን አላቸው? ምን ይሰራሉ? ከዛ በመቀጠል ደግሞ ምንድነው ማድረግ የሚገባን ከተባለ በሁለተኛ ደረጃ ደግሞ ጸበል መጠመቅ ያስፈልጋል ማለት ነው። ጸበል ሲጠመቁ እዛኛው እንዲህ አይነት ዝነኛ አጥማቂ አለ፣ እዛኛው እንዲህ አይነት ጸበል አለ፣ እዛኛው አይደለም። ነፍስ አባታችሁን በማማከር አንድ ቦታ ላይ ብቻ
ጠንክሮ መጠመቅ ያስፈልጋል ማለት ነው። በሶስተኛ ደረጃ ጸበል እየተጠመቁ ጸበሉ ለ40 ቀን ሊሆን ይችላል። ጸበሉ ደግሞ ለ120 ቀን ሊሆን ይችላል። ጸበሉ ለ14 ቀን ለ7 ቀን ሊሆን ይችላል። በዛን ወቅት ግን ከሰው ጋር ባለመነጋገር ከተቻለ አርምሞ በማድረግ በቀጥታ ሁልጊዜ ዳዊትና ውዳሴ ማርያም፣ ቅዳሴ ማርያም፣ አቡነ ዘበሰማያት፣ ጸሎተ ሃይማኖት ማድረስ በቃ ያለማቋረጥ በቃ ፋታ ማሳጣት፣ የወሬ ጊዜ አለመያዝ፣ እንደዚህ ለቁመተ ስጋ ያህል ትንሽ የሚቀመስበት ጊዜ ካልሆነ በቀር ሌላውን በጸሎት በጾም በስግደት ማድረግ። ከዛ አጋንንቱ ራሱ እንዲህ አይነት ስራ ስለማይወድ በገዛጁ ተስፈንጥሮ ሊወጣ ይችላል ማለት ነው። በአራተኛ ደረጃ ደግሞ በተደጋጋሚ ቅዱስ ቁርባንን መቀበል። ቅዱስ ቁርባን በተደጋጋሚ መቀበል ማለት ደግሞ እግዚአብሔር ከሰዎች ጋር ነው ማለት ነው። ስለዚህ እግዚአብሔር ከሰዎች ጋር ነው፣ አጋንንት ደግሞ ከሰዎች ጋር አይደለም ማለት ነው። ቅዱስ ቁርባን ቢያንስ በየስንት ቀኑ ከተባለ ስርዓተ ቤተክርስቲያኑ ስለማያስሄድ በየ3 ቀኑ ቅዱስ ቁርባን መቀበል ያስፈልጋል። በየቀኑ የጠነከሩ ሰዎች በየቀኑ አብዝተው እስከ 7 ቀን ድረስ ቅዱስ ቁርባን ቢቀበሉ በእርግጠኝነት መንፈሱ ብን ብሎ ይጠፋል ማለት ነው፣ በየቀኑ ማለት ነው። ከዛ በመቀጠል ደግሞ በአራተኛ ደረጃ ያለውን አይተናል። በአምስተኛ ደረጃ ደግሞ የምናየው ምንድን ነው ከተባለ ኢየሱስ ክርስቶስ የሞተው ለእኔ ነው፣ እንዴት ሰይጣን በእኔ ላይ ሊሰለጥን ይችላል? ምን አቅም አለው ብሎ ልብን ማሳመን ያስፈልጋል። በቃ አሸንፌዋለሁ ብሎ ማመን ያስፈልጋል። አሸንፋለሁ፣ እንዲመታኛል፣ እንዲያደርገኛል ማለት ይሄ ምን ማለት ነው? ሰይጣንን መጋበዝ ነው። ነገር ግን የሞተልን ያዳንን ነው። ያዳንን ደግሞ የሚጠብቀን ስለሆነ ጉልበቴም ኃይሌም ብርታቴም ኢየሱስ ክርስቶስ ነው፣ ሰይጣን ምን ያመጣል ብለን በዚህ ይሄ መመካት ያስፈልጋል ማለት ነው። ስለዚህ ምንድን ነው ስሙን መጥራት ያስፈልጋል። ስንነሳም፣ ስንተኛም፣ ስንበላም፣ ስንጠጣም፣ መንገድም ስንሄድ፣ ስናርፍም የእግዚአብሔርን ስም መጥራትና በመስቀሉ ምልክት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እያልን ማማተብ። ከዚህ በኋላ ምን ይሆናል? ጠላት ዲያብሎስ ብን ብሎ ይጠፋል ማለት ነው። ስለዚህ ከጠፋ በኋላ ደግሞ እንደገና መጥቶ እንዳይጎበኝ ምን ማድረግ ያስፈልጋል? የጀመርነውን ጸሎት እስከ መቃብር ድረስ አብዝተን መጸለይ ያስፈልጋል ማለት ነው። ከዚህ እኛ ከጠነከርን መተተኞች መተቱን ሲልኩ ሂዶ እነሱን ራሱ ግንባራቸውን ብሎ ሊገላግላቸው ይችላል ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። አሁን እኔ አንድ ነገር ልንገርክ፣ ማለት አንተ ስለ ክርስትና ማብራራት ከቻልክ እነሱ ስለ እስልምና ቢያብራሩልኝ ደስ ይልሃል? ችግር የለውም እውቀቱ ካላቸው። እኔ ጥናት ስላጠናው ነው በዛ ዙሪያ ላይ። እኔ ግን በአንድ ነገር አምናለሁ። አንድ ይቅርታ፣ እኔ ማምነው የመጽሐፉ ባለቤት ራሱን ችሎ ይመልስ እንጂ ስለ አንዱ አይ እንደ ጥያቄ ሄደሽ አይ እንደ ጥያቄ አድርገሽ ይዘሽ ይዩ ነው የምልሽ። ተመሳሳይ ነገር ስላለ እስቲ ይሄንን ነገር ይዩ ነው ሰውም ይኸው በዛው ትምህርት ይማርበታል ነው። ንጽጽኔ ኮፓራቲቭ ሪሊጅን የኔን ጥያቄ ልጨርስና ከዛ አንተ አይ አንድ አይነት ነው የምልሽ። አንድ አይነት ነገር ነው። ይዩና አንዴ ይዩና ታግሰሽ ወደ ሰፊው ለምን ብያነጻጽራለሁ? እኔ ራሴ አንዴ ይዩ እሺ ትጠይቂያለሽ፣ ግን የኛውን አንዴ ይዩ ሁሉም ይዩ። አንተ ግድ ከመጽሐፍ ቅዱስ ካልሆነ ማለት እኔ ንጽጽር ነው እንትን ያለ አይ ምንም ችግር የለውም እኮ አንዴ ወደ ሰፊው ሆነሽ ይሄንን ይዩና ጥቅሱን ይዩና ከዛ በኋላ ታያዋለሽ። ምንም ችግር የለም። ይሄ ምንም ራስን ችለክ መመለስ አትችልልኝም ማለት ነው። ንጽጽር ነው። እኔ ንጽጽር ላይ ነኝ። ሙቃረና ነኝ ያለሁት። ክርስቲያን ነሽ አይደለ? ክርስቲያን እስከሆንሽ ድረስ እዩ ጥቅሱን ነው። ምንም እንትን የሚለው ጥያቄ እኮ አይደለም እንትን መልሽ፣ ግን እዩ ጥቅሱን ቢያንስ እንኳን ኦኬ። ይሄ እኔ እኮ ጥያቄ ከጠረብኝን እኮ ራሴን ሂጄ መጠየቅ ያለብኝ እኮ ችግር የለውም። አይ ይሄንን እዩ እሺ፣ በቃ ለኛ ፍቀጅልልና አንድ ደቂቃ እንውሰድና እንትን እንበል ማለት ያው በቤታችን እንግዲህ እንደዚህ ከታፈንን እንግዲህ እነሱ ቤት ሄደን ደግሞ ስንወያይ ደግሞ ምን አይነት እንትን እንደምን ኦኬ ጥያቄ መጠየቅ
ትጠይቂያለሽ ግን እኔዋ እንዴ ማለት አታውሩ እኮ ነው እያልሽ ያለሽው። ማለት ጥሩ እያወራን ነው እስካሁን ድረስ የነበረው የእኛን ነገር መለስን። ከዛ ሌላ ጥያቄ ያለኝ አልሽ። ሌላ ጥያቄ ከመግባታችን በፊት የኛውን ጥያቄ እንየውና ከዛ እንትን እንደዚህ ይላል። ያጀማ ሁላችሁም ይዩት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል፣ እንዲሁ እናንተ ባሎች ሆይ ላውራ እንዴ ራሳችሁን ችላችሁ እንደማትመልሱልኝ ገባሽ። ቆይ አይ ላውራ ማውራት አታፍኝኛ ማለት አይደለም። ራስን ችለህ እኮ ላውራ እኮ መልሼልሻለሁ እኮ ጥያቄ ወደ ሌላ ጥያቄ ልትሄጂ ስትይ ይሄኛውን እንጨርሰው አልኩሽ። እኔ እና መቼ መለስኩኝ? ጎዶሎ አይደለሁም ብዬ ማለት ነው እኮ ትችያለሽ። ጠይቂ ያልኩሽ እኮ ጋይናኮሎጂካል ኤቪደንሶችን እኔ እሰጥሻለሁ ከፈለግሽ። ለምን ብዬ እንዴ ጎዶሎ የሚል ነገር ታገናኙት ትችላላችሁ። ይኸውልሽ ጎዶሎ የሚል ነገር የለም፣ ዝንጉነት ነው የሚለው እንጂ ጎዶሎ አይልም አልኩሽ። ኒውት አታልኩኝ። እዚህ ጋር እኔ ለመጠየቅ ነው አይደል የመጣሁት? ለመጠየቅ እሺ በቃ ይኸው አሁን እሺ ላንብብ። እሺ ላንብብ አንዴ፣ አታፍኝኝ። አፋፊናት እኔ አንተ ስለ ቁርአን አይደል? ቆይ ላንብብ አንዴ ላንብብ አንዴ። መተሽ እኮ አንቺ ቁርአን የማይመለከትሽ ከሆነ ስለ ቁርአን አንቺ መጠየቅ የለብሽም ማለት ነው። ኦኬ አመሰግናለሁ። ማነጻጸር ከፈለኩ ሌላ ቦታ ንጽጽር እናንተ ባሎች ሆይ ይላል ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር ይላል። ሴቶች ደካማ ፍጥረት ናቸው። ለአርቲስት ሰለሞን ቦጋለ ጥያቄ አለኝ። ማ ብራዘር ጥያቄ ምንድን ነው? አንድ ስንት ነው? 1 ቢሊዮን ነው 5 ቢሊዮን ብር እርዳታ አሰባስቤ ሆስፒታል ሰራለው ብለህ ነበረ ብለሃል አርቲስት ሰለሞን ቦጋለ። ሶ ማብራው የምጠይቅ ምንድን ነው ሆስፒታሉ የት ገባ? ምን ያህልስ ብር ተሰብስቦ ነበር? ጥያቄ ነው።